የማይጠገን ስብራት በእውነተኛ ታሪክ ላይ የተመሰረተ ከፊያሜታ አምሃ። ሰዎች ከሚሰሩት ስህተት በፊት የሚያዩት ውጤቱን ነው። አንዳንድ ሰዎች ለፍቅር ሲሉ ኃጢአት ይሰራሉ፣ ሌሎች ደግሞ ለገንዘብ። ግን ሁሉም ነገር ዋጋ ያስከፍላል። ይህም ታሪክ ለገንዘብ ብላ ራሷን እምነትና ጓደኝነትን ስላቆሸሸች አንዲት ወጣት ነው። በዚህ ታሪክ ውስጥ ተስፋ መቁረጥ፣ በውሸት የታጀበ ቃልና ፍቅር፣ በሰላም ማጣት ስለሚታመስ ቤተሰብ እንዲሁም ለህልምና ለቤተሰብ የሚከፈልን መስዋዕትነት እናይበታለን። ማርታ የካፌው ጥግ ላይ ተቀምጣ ቡና ፉት እያለች ወደ ካፌው የሚገባውንና የሚወጣውን ትመለከታለች። በማይጨበጥ ግን በሚያንገላታ ሐሳብ ነጉዳለች። በዚህ ካፌ ቁጭ የምትለው ብቻዋን መሆን ስትፈልግ ነው። ግን አሁን እንደፈለገችው ብቻዋን ቡና መጠጣት አልቻለችም። ራሔል ተቀላቀለቻት። ቁጭ ከማለቷ ስኳር የሌለው ቡና ብላ ድምጿን ከፍ አድርጋ አዘዘች። የሆነ ነገር እንዳስደበራት ማርታ ገብቷታል። ራሔል እንደዚህ የምትሆነው በሆነ ነገር ስትበሳጭ ወይም ከቤተሰብ ጋር አለመግባባት ሲፈጠር ነው። ያስከፋሽ ነገር ምንድነው ብላ ጠየቀቻት። ምን ሊሆን ይችላል ብለሽ ነው ጓደኛዬ? እንደተለመደው ቤት ውስጥ ጭቅጭቅ ነበር። አባቴ በንዴት ድርጅቱንም ቤቱንም ትቼልሽ ሄዳለሁ፣ አንቺ የምትፈልጊው ይህንን ነው ሲላት፣ እናቴ ደግሞ ይበልጥ ተበሳጨች ብላ ያስደበራትን ነገር ነገረቻት። እዛ ቤት ውስጥ ያለው አለመግባባትና ጭቅጭቅ ለዓመታት የዘለቀ ነው። ራሔል ብቻ ሳትሆን ሌሎችም ልጆች ተማረዋል። የሚያጣላቸውን ነገር ለመፍታት ብዙ ጥረት አድርገው ነበር፣ ነገር ግን አልቻሉም። እንደዚህ ከሚሆኑ ቢፋቱ የተሻለ ነው፣ እነሱም እናንተም ተሰቃያችሁ እኮ አለች ማርታ። ራሔል ግን ቤተሰቦቿ እንዲፋቱ አትፈልግም። ታይ እንጂ ማርቲ፣ እንዴት እንደዚህ አይነት ነገር ትናገሪያለሽ? ያንቺ ወላጆች ቢፋቱ ደስ ይልሻል? በማለት ቅሬታዋን ተናገረች። እና ምን ይሻላል ብለሽ ነው? ለረጅም ዓመት ቤታችሁ ሰላም የለም፣ ሁልጊዜም ጭቅጭቅ ነው። ይህንን ነገር መፍታት ካልቻሉ ለሁለቱም መፍትሄ የሚሆነው ቢለያዩ ነው በማለት ጭራሽ አስረግጣ ነገረቻት። ራሔል የመጣላትን ቡና ጠጥታ ሳትጨርስ ለመሄድ ተነሳች። ዛሬ ከራስሽ ጋር አትመስይኝም፣ በጣም እያስከፋሽ ነው፣ ስለዚህ ብሄድ ይሻላል ስትል ማርታ በንግግሯ እንዳስከፋቻት ገባት። የተናገረችው ነገር ትክክል ነው ብላ ያሰበችው ነገር ቢሆንም ጓደኛዋን ግን አስቀይሟታል። እሺ ይቅርታ፣ ተቀመጭና ቡናሽን ጨርሺ ብትላትም አልተቀመጠችም። ማርታ ምንም ባልናገር ይሻል ነበር በማለት ራሷ ላይ ተናደደች። ራሔል ከመሄዷ የማርታ ስልክ ጠራ። የተደወለውን ስልክ አይታ በጭንቀት ተነፈሰች። በዚህ ሰዓት ማንሳት አልፈለገችም ነበር፣ ግን ደግሞ ካላነሳች ደጋግሞ መደወሉ የማይቀር ነው። ስልኩን አነሳችው። በጣም ደብሮኛል፣ ላገኝሽ ፈልጋለሁ ብሎ የሚገናኙበትን ቦታ ተነጋገሩ። ማርታ ሂሳብ ከፍላ ከካፌው ወጣች። ከሥራ ቦታ የወጣችው ትንሽ ስላመመኝ ቤት ሂጄ ልተኛ ነው ብላ ነው። ነገር ግን እሷ ወደ ቤት አልሄደችም። ከራሷ ጋር መሆንም አልቻለችም። በመሃል ራሔል መጣች። አሁን ደግሞ ወደ ሌላ ቀጠሮ እየሄደች ነው። ቦታው ላይ ስትደርስ እሱ ቀድሟት ነበር። ይሄ ቦታ ከነሱ ሰፈር ራቅ ያለና ደበቅ ያለ ነው። በተደጋጋሚ አብረው ይመጣሉ። ሲያት ከተቀመጠበት ተነስቶ ተቀበላት። ስታቅፈው እሱም አጥብቆ አቀፋት። በጣም ደብሮኝ ነበር አለ። ይሄ ሰው የራሔል አባት አቶ አሸናፊ ነው። አቶ አሸናፊ ከማርታ ጋር ድብቅ የፍቅር ግንኙነት አለው። ይህንን ነገር ከጀመሩ ረጅም ዓመቱ ናቸዋል። ከራሔል ጋር የ12ኛ ክፍል ተማሪ እያሉ ነበር ከአሸናፊ ጋር የተግባባችው። የማርታ ቤተሰቦች በድህነት ውስጥ ነበር የሚኖሩት።
ዩኒቨርሲቲ ቢደርሳትም እንደማትሄድ ለራሔል ስትነግራት አቶ አሸናፊ ሰማ። ማርታ ውጤት እንደሚመጣ ታውቃለች፣ ምክንያቱም በትምህርቷ በጣም ጎበዝ ናት፣ በደንብ እያጠናች ነው። ግን ውጤቱ ቢመጣም ወደ ዩኒቨርሲቲ አትሄድም፣ ስራ ፈልጋ መጀመር አለባት። እንደ ጓደኞቿ ተምራ ጥሩ ስራ የመስራት ህልም ቢኖራትም እሷ ለዚህ ነገር እንዳልታደለች አምና ተቀብላለች። ራሔልም በጓደኛዋ ሁኔታ ታዝናለች። ራሔል ስለ ማርታ ቤት ውስጥ ታወራ ነበር። የማርታ ቤተሰቦች በድህነት እንደሚኖሩና እሷም ውጤት መጣም አልመጣም ስራ ልትጀምር እንደሆነ ስታወራ እናቷ በሐዘኔታ ከንፈሯን መጣ ዝም ትላለች። አቶ አሸናፊ ግን አዝኖ ዝም አላለም። ለማንም ሳይናገር ማርታን አገኛት። ትምህርትሽን ትቀጥያለሽ፣ አንቺንም ቤተሰቦችሽን ማግዛችኋለሁ፣ ግን ይሄ የሚሆነው በድብቅ ነው። ራሔልም ሆነች ሌሎቹ ማወቅ የለባቸው ማለት። ማርታ ራሔልን ምንም ነገር ደብቃት አታውቅም። በጣም የምትወዳት ጓደኛዋ ናት። አባቷ ያገዛት እንደሆነ ለመናገር ክህደት መስሎ ተሰማት። ግን ደግሞ ምርጫ የላትም። መማር ትፈልጋለች፣ ቤተሰቦቿን ማገዝ ትፈልጋለች። ስለዚህ በአቶ አሸናፊ ሐሳብ ተስማማች። እሱ እንደሚያግዛት ሲነግራት የልጁ ጓደኛ ስለሆነች ብቻ መስሏት ነበር። ነገር ግን እንደዛ አይደለም። አቶ አሸናፊ አይኑን ጥሎባታል። ይህንን ነገር የተረዳችው በጊዜ ሂደት ነበር። ማርታ ለቤተሰቦቿ ብዙ ነገር እያሟላች ነው። ወላጆቿም ይህንን ሁሉ የምታደርጊው ከየት ያመጣሽ ነው ብለው ጠየቋት። መጀመሪያ ልትዋሽ ሞከረች፣ ግን እየዋሸች መሆኑን ሲያውቁባት ተናገረች። የራሔል አባት እየረዳቸው እንደሆነና ይህንን ነገር ለማንም ሰው መናገር እንደሌለባቸው ተናገረች። ይህ ነገር ወላጆቿን አልጣማቸውም። ለምንድነው የሚረዳን? ካንቺ ወይም ከኛ በምላሹ የሚፈልገው ምንድነው አሏት። የልጁ ጓደኛ ስለሆንኩ ነው፣ ሌላ የተለየ ሐሳብ የለውም አለች። ራሔል የማርታ ለውጥ አስደስቷታል። ጓደኛዋ አሁን የሚያስጨንቃት ነገር የለም። ውጤት ከመጣላት እንደምትማርም ነግራታለች። ይሄ በመሆኑ ደስ ቢላትም እያገዛት ያለውን ሰው ለማወቅ ማን የሚያግዝሽ ብላ ጠየቀቻት። በፌስቡክ የተዋወቅኩት ሰው ነው የሚያግዘኝ፣ ቢንያም ይባላል፣ አሜሪካ ነው የሚኖረው ብላ ዋሸቻት። ራሔል ጓደኛዋ ዋሽታት ስለማታውቅ ይህንንም አምና ተቀብላለች። ለሷ በጣም ደስ ብሏታል። ሁለቱም አዲስ አበባ ዩኒቨርሲቲ ገቡ። ማርታ ከራሔል እኩል ምንም ሳይጎልባት መማር ጀመረች። ቤተሰቦቿም ያለምንም ችግር እየኖሩ ነው። ቢንያም ወደ ሀገሩ ሲመለስ የምታገቢው ይመስለኛል፣ በጣም መልካም ሰው ነው አለች ራሔል። ማርታም የውስጧን በውስጧ ቆጥባ አዎ ይመስለኛል፣ ቢንያም የኔንም የቤተሰቤንም ሕይወት ታድጎታል አለቻት። ይህንን ሁሉ የሚያደርገው የገዛ አባቷ መሆኑን ብታውቅ ምን ትሊሆን ብላ አሰበች። በእርግጥ ማርታን በማገዙ ደስ ይላታል፣ ግን ለምን በድብቅ ሆነ ብላ ትጠይቃለች። በዛ ላይ በድብቅ እንደሚገናኙና የግንኙነታቸው አቅጣጫ እየተቀየረ መሆኑን ካወቀች በጣም ትጎዳለች። የገዛ ጓደኛዬ ቤተሰቤን ልትበትን ነው ብላ ታስባለች። ማርታም ሆነች አቶ አሸናፊ ይሄ ነገር እንዲታወቅ አይፈልጉም። ሁለቱም ይጠነቀቃሉ። ማርታ አሁን ያለችበት ሁኔታ ተመችቷታል። የፈለገችውን ነገር እያገኘች ነው። ቤተሰቧም ያለምንም ችግር እየኖረ ነው። በእርግጥ ቤት ስትገባ አባቷ ጥሩ ፊት አያሳያትም። ምክንያቱም ከአቶ አሸናፊ ጋር ያላት ነገር ደስ አላለውም። ይሄ ሰውዬ ማገዝ ቢፈልግ ኑሮ በግልጽ ያደርገው ነበር ይላታል። የማርታ አባት በነርቭ በሽታ ግማሽ ጎኑ ብዙም አይንቀሳቀስም። ወጥቼ ልስራ ቢልም አይሆንም። ችግር ውስጥ ነበሩ። አሸናፊ ባያግዛቸው ከባድ ሁኔታ ውስጥ ይገቡ ነበር። ግን ደግሞ ልጁ የምታደርገውን ነገር ይደግፋል ማለት አይደለም። የሞቀን ትዳርና ቤተሰብ ስትበትኝ ዝም አልልም እያለ ይጨቀጭቃታል። እሷም በሷ ምክንያት ቤተሰብ እንዲበተን አትፈልግም። አሸናፊ ያለምንም ምላሽ እርዳታ ብቻ እንዲረዳት ለማድረግ ሞክራለች። ግን እሱ ከሷ ሌላ የሚፈልገው ነገር አለ።
ሴትነቴን የምትፈልግ ከሆነ እርዳታን አልፈልግም ማለት ትችል ነበር። ግን ቤተሰቧን አሰበች። ታናናሽ እህት ወንድም አሏት። እነሱ ምንም ሳይጎልባቸው መማር አለባቸው። እሷም የዩኒቨርሲቲ ትምህርቷን መጨረስ አለባት። ስለዚህ ከአሸናፊ ጋር ተስማማች። አንዳንዴ ይሄ ነገር ድብርት ውስጥ ያስገባታል። አሸናፊም የልጁን ጓደኛ ወዷታል። የዚህች ውብና ደርባባ ልጅ ደካማ ጎን ገንዘብ ነው። ስለዚህ እሱን ይሞላላታል፣ እሱም እሷን ያገኛል። ይህንን አደረገው። ከዛ ጊዜ በኋላ ነበር ቤት ውስጥ ሰላም የጠፋው። የልጆቹን እናት መናቅ ጀመረ። ራሔልና ሌሎቹ ልጆች ቀለል ያለ ጸብ እየመሰላቸው ችላ ይሉ ነበር። ግን ነገሩ ስር የሰደደ ነው። ሁለቱን ለማስማማት ልጆቹ ብዙ ነገር አድርገዋል። ሁሉም አልተሳካም። ራሔል ሌላ ነገር አሰበች። የጋብቻ ክብረ በዓላቸውን ለማክበር ከእህትና ከወንድሞቿ ጋር ተነጋገረች። እነሱም በሐሳቧ ተስማሙ። እነሱ ሳያውቁ ፕሮግራሙን ማዘጋጀት ጀምረዋል። ይህንን ነገር ለማርታ ነግራታለች። ማርታ ከአሸናፊ ጋር ቁጭ እንዳለች ራሔል ደውላ መተሻግዢኝ አለቻት። እሷም እመጣለሁ አለች። ለምንድነው የደወለችው? ምንድነው የምታግዣት ብሎ ሲጠይቃት የወላጆቿን አኒቨርሰሪ ለማክበር ዝግጅት ላይ ናት ብላ ነገረችው። እነ ራሔል ይህንን ነገር በሚስጥር ነበር የሚያዘጋጁት። ማርታ ግን ነገረችው። አሸናፊ ተበሳጨ። እኔ ምንም አይነት ፕሮግራም ሆነ ግርግር አልፈልግም አለ። እሱን ለነሱ ንገራቸው፣ ግን እኔ እንደነገርኩ እንዳትናገር፣ ከጓደኛዬ ጋር እንዳታጣላኝ በማለት ለመሄድ ተነሳች። ትታው እንድትሄድ አልፈለገም። ትንሽ ቆይና ትሄጃለሽ አላት። ማርታ ጉንጩን በስሱ ስማ ሂጄ ላንተና ለሚስቴ የሚዘጋጀውን ፕሮግራም ማገዝ አለብኝ አለችው። ከሱ ተለይታ ከወጣች በኋላ ምን እያደረግሽ ነው ማርታ በማለት ራሷን ጠየቀች። ምን አይነት ክፋት ነው? ራሔል እኮ ጓደኛዬ ናት። ለምንድነው እንደዚህ የማደርገው? ማርታ ራሷን በጥያቄ ታጨናንቃለች። ግን ደግሞ የምታደርገውን ነገር ለማቆም ሐሳብ የላትም። ወደ ራሔል ሄዳ አብራ የፕሮግራሙን ዝግጅት አዘጋጀች። ማታ የተጠሩት የቅርብ ቤተሰቦች መጡ። አሸናፊና እናቷም ተገኙ። ሁሉም ልጆች አሉ። ይሄ ፕሮግራም በሁለቱ መካከል ያለውን አለመግባባትና ጭቅጭቅ ለመፍታት ታስቦ የተደረገ ነገር ነው። ምክንያቱ የጋብቻ ክብረ በዓል ይሁን እንጂ እነ ራሔል ግን ወላጆቻቸው ድጋሚ ወደ ቀድሞ ፍቅራቸው እንዲመለሱ ለማድረግ ነበር ሐሳባቸው። የራሔል እናት ልጆቿ ባደረጉት ነገር ተገርማለች፣ ደስም ብሏታል። አሸናፊ ግን ቀድሞ ስለሚያውቅ ምንም አልመሰለውም። ሰረቅ እያደረገ ማርታን ያያታል። አባዬና እማዬ እኮ ይዋደዳሉ፣ ግን በመካከላቸው ምን እንደገባ አላውቅም አለች ራሔል ወላጆቿን በስስት እየተመለከተች። ማርታ ውስጧ ተረበሸ። በራሔል ወላጆች ፍቅር መሃል የገባችው እሷ መሆኗን ስታስብ ሰላም አጣች። ለኔና ላንቺም እንደ አባዬ አይነት መልካሙ እንዲገጥመናል ጓደኛዬ ብላ የማርታን እጅ አጥብቃ ያዘች። ራሔል ይህንን ከተናገረች በኋላ ፈገግ አለች። ለነገሩን ያቼ ልፈልግ እንጂ አንቺማ ቢንያምን አግኝተሻል አለቻት። ማርታ የዋሸችውን ውሸት ረስታ ቢንያም ማን ነው ልትል ነበር፣ ግን ወዲያው የዋሸችውን ውሸት አስታወሰች። አዎ ቢንያምን አግኝቻለሁ፣ አንቺም አዳምሽን ፈልጊ ብላ ሳቀች። አሸናፊ ፕሮግራሙ እስከሚያልቅ ቸኩሏል። በጣም እንደጨነቀው ማርታ አስተውላለች። ከባለቤቱ ጋር እያንሾካሾከ ሲያወራና ፈገግ ሲል ደስ የማይል ስሜት ይሰማታል። ለምንድነው እንደዚህ አይነት ስሜት የሚሰማኝ? መቼም ከዚህ ሰውዬ ፍቅር ይዞኝ አይደለም። እኔ ከሱ ጋር በድብቅ የጀመርኩት ግንኙነት ለራሴና ለቤተሰቦቼ ጥቅም ስል ነው። ስለዚህ ከሚስቱም ጋር ይሁን ከሌላ ሴት ጋር የሚያደርገው ነገር ሊረብሸኝ አይችልም በማለት መልሳ ራሷን ገሰጸች። ግን እውነታው ማርታ የቅናት ስሜት እየተሰማት ነው። ወደ ቤቷ ከተመለሰች በኋላም በጣም ደብሯት ነበር። በነጋታው አሸናፊ ጋር ተገናኘች። ትናንት የደበራትን አካካሰላት። ደስ የሚል ጊዜ አሳለፉ። በስጦታ አንበሸበሻት። ትናንት
ፕሮግራሙ ላይ በጣም ደብሮሽ እንደነበረ አይቻለሁ፣ በጣም ይቅርታ በማለት ነበር የመካሻ ስጦታ ይሰጣት። እሷም ባንዴ ረሳችው። አሁን ላይ ከራሔል በላይ ብዙ ነገር ያደርግላታል። ራሔል የማታደርጋቸውን ነገሮች ታደርጋለች። ከሷ በላይ ትለብሳለች፣ ትዝናናለች። የማርታና የአሸናፊ የድብቅ ግንኙነት በጣም እየከረረ ነው። ከጥቂት ወራት በኋላ አንድ ከባድ ነገር ተፈጠረ። ማርታ በስተት ጸነሰች። ይሄ ነገር በጣም አስደነገጣት። ባለትዳርና ልጆች ካሉት በእድሜ ከአባቷ እኩል ከሆነው ከጓደኛዋ አባት ማርገዟን ስታስበው ውስጧ ተረበሸ። ይህንን ነገር ለሱ አልነገረችውም። ከመናገሯ በፊት ከራሷ ጋር በደንብ መማከር አለባት። ይሄ ነገር አይሆንም፣ ለረጅም ዓመት የቆየውን ትዳር ትበትናለች። እንደ እህት የምታያትን ጓደኛዋን ታጣታለች። ትምህርቷንም አልጨረሰችም። አይሆንም፣ ቶሎ ብዬ ጽንሱን ማቋረጥ አለብኝ አለች። ይህንን ማድረግ ከባድ እንደሆነ ታውቃለች። ከፈጣሪዋም ጋር ያጣላታል። ግን ደግሞ አለማድረግ አልቻለችም። ለማንም ሳታሳውቅ ብቻዋን አደረገችው። ለቀናት በህመም ምክንያት ከቤት አልወጣችም። በዛ ሰዓት እንዳመማት በስልክ ስትነግረው ምናልባት ልጅ ቋጥረሽ ይሆን እንዴ ብሎ ጠየቃት። ከሷ ልጅ ቢኖረው ደስ እንደሚለው ካነጋገሩ ተረድታለች። እሷ ግን የሆነውን አልነገረችውም። እንደዛ አይነት ነገር አልተፈጠረም፣ ወደፊትም አይፈጠርም ብላ መለሰችለት። ራሔል እየመጣች ጠየቀቻት። ጓደኛዋን ምን እንዳመማት አታውቅም፣ ግን ቶሎ እንዲሻላት እየጸለየችላት ነው። ገና ያልተወለደውን የአባቷን ልጅ በማስወገዷ ምክንያት እንደታመመች ብታውቅ ምን ትል ይሆን? የማርታ እናት ልጇ የታመመችው በምን ምክንያት እንደሆነ ገብቷታል፣ ግን ለማንም አልተናገረችም። ወደ ጆሮዋ ጠጋ ብላ ልጄ ያደረግሽው ነገር በፈጣሪ ፊት የሚያስጠይቅ እኮ ነው አለቻት። ማርታ በዚህ ሰዓት የምትፈልገው ያደረገችው ነገር የሚያስጠይቃት እንደሆነ የሚነግራት ሰው ሳይሆን ከዚህ ድብርት እንድትወጣ የሚያደርጋት ነው የምትፈልገው። እማዬ ይሄ ነገር ባንቺና በኔ መሃል ይቅር፣ ምንም የሆነ ነገር የለም ብላ እናቷ ለማንም እንዳትናገር አስጠነቀቀቻት። ከሰው ፍርድ ብታመልጪ ከፈጣሪ አታመልጭም ልጄ። አሁን ያለሽበት መንገድ ከዚህ በላይ ብዙ ነገር እንድታደርግ ያደርግሻል በማለት ወቀሰቻት። ማርታ በእናቷ ንግግር ተበሳጨች። እንደዚህ ሆንኩት ለራሴ ብቻ ብዬ ነው እንዴ? ለሁላችንም ጥቅም ስል ነው ራሴን ያጣሁት። የቀድሞዋን ማርታ ገድዬ አዲሷን ማርታ የሆንኩት ለእናንተም ጭምር ነው በማለት ጠጠር ያለ ነገር ተናገረቻት። እውነት ነው። ማርታ እዚህ ደረጃ የደረሰችው ለራሷ ብቻ ብላ ሳይሆን ለቤተሰቧም ጭምር ነው። የተፈጠረውን ነገር ለአሸናፊም ሆነ ለሌላ ሰው ሳትናገር አለፈ። ከሱ ጋር ያላትን ግንኙነትም ቀጠለች። ራሔልም የቤተሰቦቿን ሁኔታ ማስተካከል ከብዷታል። ዓመታት አለፉ። ማርታና ራሔልም የመመረቂያ ቀናቸው ደረሰ። ለምርቃትሽ ቢንያም ይመጣል ብዬ አስባለሁ አለቻት። ቢንያም የጋሃዱ ዓለም ላይ የሌለና በምናቧ የፈጠረችው እንደሆነ ብትነግራት ደስ ይላት ነበር። ግን ደግሞ በገንዘብ የሚያግዝሽ ማን ነው ብላ ታፋጥጣታለች። ቢንያም አሁንም ወደፊትም አይመጣም፣ ምክንያቱም ተለያይተናል። አሁን ልመረቅ ነው፣ ስራ ይኖረኛል፣ ስለዚህ እሱ አያስፈልገኝም አለቻት። የማርታ ንግግር ራሔልን አስደነገጣት። ቢንያም እኮ እዚህ እንድትደርሽ ያደረገሽ ሰው ነው፣ እንዴት እንደዚህ አይነት የወረደ ነገር ትናገሪያለሽ ብላ ተቆጣቻት። ብዙ ነገር ያደረገልሽን ሰው ማመስገን አለብሽ። ከሱ ጋር የፍቅር ግንኙነት ባይኖርሽም እንኳን ያደረገውን ነገር መርሳት የለብሽም አለቻት። ማርታ የተናገረችው ቀለል አድርጋ ነበር። ራሔል እንደዚህ ትናደዳለች ብላ አላሰበችም። አመስገኘዋለሁ፣ ግን ከዚህ በኋላ ህይወቴ ውስጥ የለም። ስለዚህ ስለሱ ምንም አይነት ነገር እንዳትጠይቅኝ፣ ስሙንም ቢሆን እንዳታነሽብኝ አለቻት። ጓደኛዬ የማላቅሽ ሰው የሆንሽብኝ ነው በማለት ተናገረቻት። ከዛ ጊዜ በኋላ ራሔል ስለ ቢንያም ጠይቃት አታውቅም። ከምርቃት በኋላ
አሸናፊ ማርታን ስራ እንድታገኝ ረዳት። አንድ የሚያውቀው ሰው ጋር አገናኛት። ያ ሰውም በአሸናፊ በኩል ስለመጣች ድርጅቱ ውስጥ እንድትሰራ ቀጠራት። ራሔል ደግሞ ከአባቷ ጋር የራሳቸው ድርጅት ውስጥ መስራት ጀመረች። ማርታ ተመርቃ ስራ ብትይዝም ከአሸናፊ ጋር ያላት ግንኙነት እንደቀጠለ ነው። ከሱ እንዳትርቅ የሚያደርጋት ስሜት አለ። እሱም ቢሆን ለሷ የተለየ ስሜት አለው። ቤት ውስጥ እየተፈጠረ ያለው ነገር ማለትም ከባለቤቱና ከልጆቹ ጋር የሚፈጠረው ነገር ድብርት ውስጥ ያስገባዋል። በዛ ሰዓት ከሷ ጋር ብቻ መሆን ይፈልጋል። ከአሸናፊ ጋር ያላት ድብቅ ግንኙነት ሌላ ወንድ ጋር እንዳትቀራረብ አግዷታል። ራሔል እዛ የምትሰራበት የራሳቸው ድርጅት ውስጥ የሚሰራው ሰለሞን ከሚባለው ወጣት ጋር የፍቅር ግንኙነት ጀምራለች። ይህንን ገና ይፋ አላወጣችውም። የተናገረችው ለማርታ ብቻ ነው። ጊዜ ቆሞ አይጠብቀንም፣ አንቺም አጋርሽን ፈልጊ እያለች ማርታን እየጨቀጨቀቻት ነው። ከሰለሞን ጓደኞች ጋር እንድትቀራረብ የምትችለውን አድርጋለች። ግን ማርታ ጥሩ ፊት አላሳየቻቸውም። ከአሸናፊ መለየትና ሌላ ሕይወት መጀመር ጨለማ ሆኖባታል። የዚህ ነገር መጨረሻ ምን እንደሚሆን የምታውቀው ነገር የለም። እዛው የተዘበራረቀ ሕይወት ውስጥ እንዳለች እዚህ ደርሳለች። አሁንም አሸናፊን ለመለየት ሐሳብ የላትም። ግን ደግሞ ራሔልና የራሔል እናት በጣም እያሳዘኗት ነው። ምን እናድርግ ብላ አሸናፊን ጠየቀችው። እውነት የራሔልና የቤተሰቤ ሰላም መደፍረሱ አሳስቦሽ ነው ወይስ ከኔ ለመራቅ መንገድ እየፈለግሽ ነው በማለት ጠየቃት። ይህን ያህል ዓመት ምንም ሳትል ቆይታ አሁን ድንገት ምን እናድርግ ብላ መጠየቋ አስገርሞታል። አዎ እሷ ለዓመታት ምንም ሳትል ቆይታለች። የቤተሰቧንና የራሷን ሕይወት ለውጣለች። አሁን የራሷ ሥራ አላት። እሱ ባያግዛትም ሰርታ ሕይወቷን ማስቀጠል ትችላለች። ዝም ብለም የራሔልና የቤተሰቧ ሕይወት መበጥበጡ ሰላም ሲነሳኝ ነው የኖረው በማለት የሚሰማትን ነገር ነገረችው። እኔ አንቺንም ሆነ ልጆቼን ማጣት አልፈልግም። እንዲሁ እንዳለን ብንቀጥል ደስ ይለኛል። አንቺም ከኔ መለየት ፍላጎት ያለሽ አይመስለኝም ብሎ ፈገግታውን አሳያት። አዎ ካንተ መራቅ አልፈልግም፣ ግን እስከ መጨረሻው እንደዚህ ነው የምንቀጥለው። ቤተሰቦቼ እንዳገባ እንደወልድ ይፈልጋሉ እኮ። ራሔል ባንተና በእናቷ መካከል የሚፈጠረው ነገር እየረበሻት ነው እና እንዴት እንደዚህ እንቀጥላለን ብላ ሰላም የሚነሳትን ጥያቄ ጠየቀችው። መውለድ ትችያለሽ፣ እኔም በድብቅ ልጄንና አንቺን እረዳችኋለሁ። የራሔልን ጉዳይ እኔ አስተካክለዋለሁ አላት። ማርታ ለጊዜው በዝምታ ሐሳቡን ሰማችው። ግን አሁንም ቢሆን የዚህ ነገር መጨረሻ ምን እንደሚሆን ማሰብ አላቆመችም። ማርታ ከራሔል ጋር ከነበረችበት ካፌ ወጥታ ወደ አሸናፊ ስትሄድ ራሔል ወደ ቤት ነበር ሄደችው። እንደገባች እናቷ ልቧ ተሰብሮ እያለቀሰች ነበር። የምታለቅስበትን ምክንያት ስትነግራት በጣም ደነገጠች። ራሔል መኝታ ክፍሏ ገብታ የንዴት ሲቃ እየተናነቃት ብቻዋን ታወራለች። አባዬ እንዴት እንደዚህ ያደርጋል? ከማዬ ምን አጥቶ ነው ሌላ ሴት የያዘው? እያለች ብቻዋን ታወራለች። አባቷ የያዛት ውሽማ የልብ ጓደኛዋ እንደሆነች ብታውቅ ምን እንደምትሆን ፈጣሪ ብቻ ነው የሚያውቀው። ግን አሁን የምታውቀው ነገር ቢኖር አባቷ ቅምጥ እንዳለችው ብቻ ነው። ለረጅም ሰዓት እየተብሰለሰለች ነበር። አመሻሽ ላይ አባቷ ወደ ቤት ሲገባ አራስ ነብሩና ነበር የጠበቀችው። ከማዬ ምን አተ ነው ይቺን የመሰለችው ሴት አስቀምጠ ሌላ ሴት ጋር መሄድ አያሳፍርም? በማለት አባቷን በቁጣ ተናገረችው። ልጁ እንደዚህ በቁጣና በንቀት ተሞልታ ስታናገረው በጣም ተበሳጨ። አባትሽ መሆኔን አትርሺ፣ በስርዓት አናግሪኝ፣ በዛ ላይ በእኔና በእናትሽ መሃል መግባትሽን አቁሚ፣ ችግር ካለ እኔና እሷ እንፈተዋለን ብሎ ወደ መኝታ ክፍል ገባ። መኝታ ክፍል ውስጥ ደግሞ ሚስቱ ተቀበለችው። መጨቃጨቅ ሲጀምሩ ቦርሳዋን ይዛ ከቤት ወጣች። ለማርታ ደውላ ወደ አንቺ እየመጣው ነው አለቻት። ማርታ መደበቂያዋና ከችግሯ የምትሸሽባት ጓደኛዋ ናት።
እሷም መጠየቅ የለብሽም እኮ በፈለግሽው ሰዓት መምጣት ትችያለሽ አለቻት። ራሔል ከቤተሰቦቿ ጭቅጭቅ ለማምለጥ ወደ ማርታ ቤት ሄደች። የማርታ ቤተሰቦች ራሔልን በጣም ይወዷታል። ቤት ስትመጣ በስርዓቱ አስተናግደው ተንከባክበው ነው የሚሸኟት። እሷም ከማርታ በላይ ከነሱ ጋር ጊዜ ማሳለፍን ትመርጣለች። ዛሬ ግን እንደገባች ሰላም ብላቸው ወደ ማርታ ክፍል ነበር የገባችው። የማርታ እቅፍ ውስጡና ስቅስቅ ብላ ለቀሰች። አባዬ እናቴ ላይ ሌላ ሴት ደርቧል። በዚህ እድሜው ይህንን ማድረጉ ያሳፍራል፣ ልብም ይሰብራል አለች። ማርታ ደንግጣለች። ድንጋጤዋን ደበቀች። ምናልባት ይሄ ነገር ትክክለኛ ወሬ ላይሆን ይችላል፣ ሳታረጋግጪ በአባትሽ አትፍረጂበት አለቻት። ራሔል ግን እናቷ እርግጠኛ መሆኗን ተናገረች። ከማርታ እቅፍ ሳትወጣ ፍቅረኛዋ ሰለሞን ደወለ። ራሔል ሰለሞን ጋር ስታወራ በእንባ ታጅባ ነበር። በዚህ ሰዓት ከጎንሽ ብሆን ደስ ይለኛል፣ መጥቼ ልውሰድሽ ሲላት እንዲመጣ ነገረችው። ራሔል ከሰለሞን ጋር ስትሄድ የማርታ ወላጆች ማርታን አፋጠጧት። ይቺ ልጅ እንደዚህ የምትሰቃየው በማን ይመስልሻል ብሎ አባቷ ጠየቃት። ማርታ ከአሸናፊ ጋር ያላትን ግንኙነት እንዳቆመች ነግራቸው ነበር። እነሱ ግን አላመኗትም። ከራሔል ቤተሰብ ጋር የሚያገናኘኝ ምንም ነገር የለም፣ ስለዚህ ተውኝ፣ አትጨቅጭቁኝ በማለት ከቤት ወጣች። ቀለል እንዲላት በእግሯ መራመድ ጀመረች። ከአሸናፊ ጋር ያላትን ነገር ስለማቆም እያሰበች ነው። ግን እንዴት ነው የሚሆነው? ከሱ መለየት ያስፈራኛል። ድንገት በወድቅ ማን ይደርስልኛል? ቤተሰቦቼ ላይ ችግር ቢደርስባቸውስ? እያለች ከሱ ላለመለየት በጭንቅላቷ ችግር ትፈጥራለች። ሳታስበው ብዙ ተራመደች። ከመንገድ ወጣ ብሎ ለመንገደኛ ማረፊያ የተሰራ ወንበር ስታይ ወደዛ በመሄድ አረፋለች። ውሳኔ ላይ ሳልደርስ ወደ ቤት አልመለስም ብላ ለመወሰን ራሷን እያስጨነቀች ነው። ድንገት አንድ ሰው መጥቶ ከጎኗ ተቀመጠ። ደንግጣ ወደ ሰውየው ተመለከተች። እሱም እንደሷ ወክ የሚያደርግ ሰው ነው። ለማረፍ ነው የተቀመጠው። ሳላስፈቅድሽ ከጎንሽ በመቀመጤ በጣም ይቅርታ በማለት ትህትና በተሞላበት አንደበት አናገራት። ቦታው የኔ ብቻ አይደለም፣ ለሁሉም ሰው ማረፊያ ነው የተሰራው ብላ እሷም በትህትና መለሰችለት። ከዛ በኋላ ሁለቱም በዝምታ በርቀት ኳስ የሚጫወቱት ልጆች ላይ አፍጥጠው ተቀመጡ። አይኖቻቸው ልጆቹ ላይ ይሆን እንጂ ሐሳባቸው ሌላ ዓለም ውስጥ ነበር። ድንገት የድካም ትንፋሽ ተነፈሰ። ማርታ ዞር ብላ ተመለከተችው። በሐሳብ ነቅዷል። የሆነ ውሳኔ ላይ መድረስ ያቃተው ነገር እንዳለ ያስታውቃል። ልክ እንደኔ መወሰን አልቻልክም አለችው። እሱም በሐሳብ ከሄደበት ዓለም ተመለሰ። እንዴት አወቅሽ ብሎ በጥርጣሬ አይን ተመለከታት። እንደኔ ግራ እንደገባት ታስታውቃለህ ስትለው ፈገግ አለ። መወሰን ከብዶኛል። በጣም የምወዳት ፍቅረኛ ይዋሸችኝ። ጸንሳ እንደነበር አለመናገሯ ሳያንስ እኔ ሳላውቅ ጽንሱን አቋረጠችው። ይሄ ሁሉ ሲሆን እኔ የማውቀው ነገር የለም። ግን ወንድሜ ይሄንን ነገር ከገዛ ጓደኛዋ አንደበት ሰማ። እሱም መጥቶ ነገረኝ። በድንጋጤ ከቤት ወጥቼ በእግሬ መራመድ ጀመርኩ። ብዙ ከተጓዝኩ በኋላ እዚህ ደረስኩ። አሁን ምን እንደማደርግ ግራ ገብቶኛል። ያለፈው አልፏል ብዬ ፍቅሬ ልቀጥል ወይስ ለምን ብዬ ልጠይቃት እያልኩ ከራሴ ጋር እየተሟገትኩ ነው ብሎ ነገራት። ያለ ምክንያት ጽንሱን አታቋርጠውም። ልትነግረ ያልፈለገችው ነገር ይኖር ይሆናል በማለት የራሷን ታሪክ ነገረችው። አሁን ያለችበትን ጭንቀት አካፈለችው። ሁለቱም የማይተዋወቁ ሰዎች ናቸው። ነገር ግን የውስጣቸውን አውጥተው እየተነጋገሩ ነው። እሷ ትንሽ ቀለል ብሏታል። እሱም እንደዛው። የኔን ምክር ብትጠይቂኝ የምመክርሽ ራሽን ከዚህ ሰውዬ እንድታርቂ ነው። በጣም ቆንጆ ወጣት ነሽ። በዚህ እድሜሽ አባትሽ እኩያ የሚሆን ሰውዬ ውሽማ መሆን የለብሽም። አሁን ከነገርሽ ነገር እንደተረዳሁት ከሆነ የራስሽ ጊዜ መክነፉ ሳይሆን ያስጨነቀሽ ጓደኛዬ ከአባቷ ጋር ያለኝ ግንኙነት ብታውቅብኝስ የሚለው ነው። ግን ሊያስጨንቅሽ የሚገባው የራስሽ ነገር ነው በማለት የሚሰማውንና መናገር ያለበትን ነገር ተናገረ።
ማርታ ከተቀመጠችበት በመነሳት ስላገኘው ደስ ብሎኛል፣ አንዳንድ አጋጣሚዎች ምክንያት አላቸው በማለት ለመሄድ መራመድ ጀመረች። እኔም አመሰግናለሁ ሲላት ቆመች። ያደረገችበትን ምክንያት ጠየቃት። ምናልባት ያንተ ያደረገችበት ምክንያት አሳማኝ ሊሆን ይችላል በማለት ትታው ሄደች። ስሙን እንኳን የማታውቀው ሰው ለራስሽ ክብር ይኑርሽ፣ ወጣትና ቆንጆ ሴት ሆነሽ እንዴት የጓደኛሽ አባት ቅምጥ ትሆኛለሽ በማለት ተናግሯታል። ይህን ነገር ሰሞኑን ቋጨዋለሁ ብላ ወሰነች። በነጋታው ለአሸናፊ ደውላ ላግኝህ አለችው። ስራ ሳትገባ እሱን ለማግኘት ሄደች። እሱም እሷን ማግኘት ፈልጓል። ብዙ የሚያናግራት ነገር አለ። ሁለቱም በጥብቅ ተፈላልገው ተገናኙ። አንቺ ተናገሪና እኔ እነግርሻለሁ አላት። እሷ ግን እሱን ከማግኘቷ በፊት የወሰነችውን ውሳኔ መናገር ስለከበዳት አንተ ተናገርና እኔ በኋላ እነግርሃለሁ አለችው። ከሚስቴ ጋር ለመፋታት አስቤያለሁ። ከዛ ሁለታችንም ለማንም ሳንናገር ከሀገር እንወጣለን አላት። ማርታ ደነገጠች። አንደበቷ ተሳስሮ እየተንተባተበች ነው። ምን ታስቢያለሽ በማለት ጠየቃት። ለረጅም ዓመት በትዳር ቆይተሃል። ከኔ ኩያ በላይ የሚሆኑ ልጆችን አፈርተሃል። ልጄ የረጅም ዓመት ጓደኛዬ ናት። አይ በፍጹም ይሄ እንዲሆን አልፈልግም። ትዳርን እንድታፈርስ አላደርግም። እንደውም ከዚህ በኋላ አብረን መቀጠል የለብንም። ላናግርህ የነበረው ስለዚህ ጉዳይ ነበር አለችው። አሸናፊ በማርታ ውሳኔ ደነገጠ። ይህን ነገር ስነግርሽ ትደሰቻለሽ ብዬ አስቤ ነበር። አንቺ ግን እንኳን ልትደሰቺ ጭራሽ ግንኙነታችን መቆም አለበት አልሽ። ለኔ ምንም አይነት ስሜት የለሽም ማለት ነው? ይህን ሁሉ ዓመት ከኔ ጋር አልጋ ስትጋሪ የነበረው ለገንዘብ ብቻ ነበር በማለት አሸማቀቃት። መጀመሪያ ላይ ካንተ ገንዘብ ስለምፈልግ ነበር አብሬ የሆንኩት። አሁን ላይ ግን ካንተ መለየት ፈርቼ ነው። ካንተ ውጪ ቀርቤ የማውቀው ወንድ የለም። አንተ የመጀመሪያዬ ነህ። ካንተ መራቅና መለየት አስፈርቶኛል። ግን ደግሞ የሞቀ ቤተሰብ መበተን አልፈልግም። ጓደኛዬም ይቅር አትለኝም በማለት ተነስታ በተቀመጠበት ትታው ሄደች። ይሄ ንግግር የመጨረሻ ነው። ከዚህ በኋላ አሸናፊ ጋር አንገናኝም፣ ባገኘውም የጓደኛዬ አባት ስለሆነ ብቻ እንጂ በሌላ መንገድ አይደለም ብላ ምላ ተገዝታ ነበር። ግን ደግሞ አላስቻላትም። ይናፍቃታል። ስለሱ ማሰብ አላቆመችም። ድብርት ውስጥ ገባች። ራሔል ማርታ ድብርቱ ለቀቅ እንዲያደርጋት በማሰብ ሰለሞንና ጓደኞቹ ወደሚዝናኑበት ቦታ ይዛት ሄደች። እዛ ስትደርስ ባየችው ነገር ደነገጠች። ወክ ስታደርግ ያገኘችው ወጣት ከመካከላቸው አንዱ ነው። ራሔልና ሰለሞን ማርታን አስተዋወቋት። እጇን በመጨበጥ ፍጹም እባላለሁ ሲላት በድንጋጤ ተውጣ ማርታ እባላለሁ አለችው። ፍጹም የሰለሞን ታላቅ ወንድም ነው። ከሰለሞን ጋር ብዙም የዕድሜ ልዩነት የላቸውም። ይሄ ሰው የሰለሞን ወንድም መሆኑን ብታውቅ ሚስጥሯን አትነግረውም ነበር። አልፎ ያች ስለመሰላት የውስጧን አውጥታ ተነፈሰች። ግን ይሄ ሰው አቅራቢያው ያለ ሰው ሆኖ ተገኘ። እሱም ገርሞታል። እሷን ማየቱን አላቆመም። ራሔል ወደ ማርታ ጆሮ ጠጋ ብላ ፍፄ ዓይኑን አንቺ ላይ ጥሏል በማለት አንሹካሹከች። ማርታ ግን ሀፍረት ሰውነቷን እያሸማቀቀው ነው። የነገርኩትን ሁሉ ለራሔል ነግራት ይሆን በማለት ራሷን ጠየቀች። እሱ ግን ከዚህ በፊት እንደማያውቃት ሆኖ ነው የተዋወቃት። ሌሎቹ ሞቅ ያለ ወሬ ሲይዙ ፍጹም በሹክሹክታ እንዴት አደረግሽ፣ ውሳኔ ላይ ደረሽ በማለት ጠየቃት። ውስጧ በፍርሃት እየተናወጠ ነው። አው አንተስ ምን አደረክ ብላ እሷም ጠየቀችው። አንቺ እንዳልሽኝ ምናልባት ምክንያታዊ ልትሆን ትችላለች ብዬ ጠየቅኳት። ግን የሰማሁት እውነታ ልብ የሚሰብር ነበር። የልቤ ጓደኛ የምትለው ከልጅነቷ ጀምሮ አብሯት ያደገው ጓደኛዋ ጋር ሲዝናኑ በድንገት ስተት ሰሩ። በዛ ስተት ነበር ጽንሱ የተጸነሰው። ያንን ነገር ለማስተካከል ጽንሱን አቋረጠችው። በእኔ ላይ መማገጧ ሳያንስ ምንም የማያውቅ ፍጡር አጠፋች እና ከዚች ሴት ጋር እንዴት እኖራለሁ ብለሽ ነው? በቃ ተለያየን በማለት ሁሉንም ነገራት።
ትዳሬ ልፍታና ከሀገር ወጥተን እንኑር ብሎኝ ነበር። ግን ከሱ ጋር እንድኖር የማያደርጉኝ ምክንያቶች ስላሉ ከዚህ በኋላ አንተና የኔ ግንኙነት አብቅቷል አልኩት ብላ በሷ በኩል የተፈጠረውን ነገር ነገረችው። ፍጹም ወደ ራሔል ተመለከተ። ያልሹ ሰው የራሔል አባት እንደሆነ እርግጠኛ ነኝ ሲላት አንገቷን አቀረቀረች። አዎ የሚያሳፍር ነገር ነው ያደረኩት አለች። የሁለቱ የሹክሹክታ ወሬ ራሔልን አስገርሟታል። ከዚህ በፊት የሚተዋወቁን የሚመስሉት በማለት ለሰለሞን ነገረችው። ማርታ እዚህ መታ ከነሱ ጋር ጊዜ በማሳለፏ ትንሽ ቀለል እንዲላት አድርጓል። ከፍጹም ጋር መተዋወቋም ደስ ብሏታል። ከነሱ እንደተለዩ ራሔል ፈገግ ብላ አየቻት። ከፍጹም ጋር ለረጅም ዓመት የምትተዋወቁ ነው የምትመስሉት። ከፍቅረኛው ጋር በቅርቡ ነው የተለያዩት። ይህ አጋጣሚ ላንቺ ጥሩ ይመስለኛል አለቻት። ጓደኛዋ የልብ አጋር እንዲኖራት ስለምትፈልግ ፍቅረኛ የሌለው ነፃ የሆነ ወንድ ስታገኝ ከማርታ ጋር ለማቀራረብ ትሞክራለች። አሁንም ከፍጹም ጋር እንዲግባቡ የምትችለውን እያደረገች ነው። ማርታ ግን ምንም አላለችም። በዝምታ መንገዷን ቀጠለች። የምታስበው ስለ አሸናፊ ነው። በጥቂቱ መጠጥ ተጎንጭታ ነበር። እሱ ነው መሰል አሸናፊ እንድታስብ እያደረጋት ነው። ከራሔል ጋርም ተሰነባብተው ወደ ቤቷ ሄደች። ለአሸናፊ ልደውል አልደውል እያለች እያመነታች ነው። በስተመጨረሻም ደወለችለት። እሱ ግን ስልኩን አላነሳም። በእርግጠኝነት ቤት ውስጥ ስለሆነ ማንሳት ስላልቻለ ነው ያላነሳው ብላ ለራሷ ምክንያት ሰጠች። ግን ደግሞ መደወሏን አላቆመችም። እየተብሰለሰለች እንቅልፍ መተኛት አልቻለችም። ካሁን መልሶ ይደውላል እያለች ስትጠብቅ ግን አልደወለም። አሸናፊ ስልኩ ሲጠራ እየተመለከተ ነበር። ማንሳት ግን አልፈለገም። ይህንን ያደረገው እሷን ለመቅጣት ነው። ከዚህ በኋላ አንተ አታስፈልገኝም ማለቷ አበሳጭቶታል። ለተወሰነ ቀን ልቅጣትና ከዛ ይቅርታ እንድጠይቀኝ አደርጋለሁ ብሎ ወስኗል። እሷ ግን በጠዋት ቤት ድረስ መጣች። በጠዋት መምጣቷ አስደነገጠው። ራሔል ደንግጣ የተፈጠረ ነገር አለ እንዴ በማለት ጠየቀቻት። ከአባዬ ጋር ተጣልቻለሁ እና ስራ የመሄጃ ሰዓቴ እስከሚደርስ ካንቺ ጋር ለመቆየት ፈልጌ ነው አለቻት። አሸናፊ በእፎይታ ተነፈሰ። ምክንያቱም ማታ ስልክ ስላላነሳላት በጠዋት የመጣችው ከቤተሰቦቼ ፊት ልታዋረደኝ ነው ብሎ አስቦ ነው። ማርታ ከአሸናፊ ጋር በአንድ ጣሪያ ስር ናት። ከሱ ጋር አንድ ጠረጴዛ ላይ ቀርባ ቁርስ እየበላች ነው። እሱ የሚያወራው ከሚስቱ ጋር ነው። እንደዚህ ተስማምተው አይታቸው አታውቅም። ይሄ ነገር እንድትቀና እያደረጋት ነው። ምንም ሳያናገራት ቁርሱን በልቶ የሚስቱን ግንባር በመሳም መልካም ቀን ብሎ ወጥቶ ሄደ። ራሔልና የራሔል እህት ወንድሞች በአባታቸው ሁኔታ ተገርመዋል። አባዬ ሰሞኑን ወደ ልቦናው እየተመለሰ ነው። ትላንትም አየን ይቅርታ ጠይቆ ለራት ይዟት ወጣ በማለት ለማርታ ነገረቻት። በዚህ ቅጽበት ውስጧ ባዶ ሲሆን ተሰማት። በአንዴ ብቸኝነት ከበባት። ማርታ ቁርስ ከነሱ ጋር ተመግባ ወደ ሥራ ቦታዋ ሄደች። ግን ጥሩ ስሜት እየተሰማት አይደለም። አልቅሽ የሚል ስሜት እየተሰማት ነው። ቢሮዋን ከወደ ውስጥ ቆልፋ ማልቀስ ጀመረች። ወዲያው በሩ ተንኳኳ። ለተወሰነ ደቂቃ ብቻዬን መሆን ፈልጋለሁ ማለት ድምጿን ከፍ አድርጋ ተናገረች። እንግዳ ተቀባዩም ሊያናግርሽ የሚፈልግ እንግዳ አለ አለቻት። ባንዴ እንባዋ ቀጥ አለ። ጸጉሯን አስተካክላ የተበላሸውን ኩሏን ጠርጋ ለመክፈት ተዘጋጀች። አሸናፊ ቢሮዋ ድረስ መጥቶ ይቅርታ ሊጠይቃት እንደሆነ እርግጠኛ ናት። ቶሎ ይቅር አልለውም የተወሰነ አስለፈዋለሁ በማለት በሩን ከፈተችው። ግን የጠበቀችው ሰው አይደለም ሊያገኛት የፈለገው ፍጹም ነበር። እዚህ ድረስ ለምን እንደመጣ አታውቅም። እንዲገባ አጋበዘችው። የምትሰሪበትን ቦታ አድራሻ ከራሔል ነው የተቀበልኩት። ድብርት ውስጥ እንደሆንሽና የሆንሽው ልትነግሪያት እንዳልቻልሽ ስትነግረኝ ምን አይነት ሁኔታ ላይ እንዳለሽ ለማየት ነው የመጣሁት አላት። ራሔል ይህንን ያደረገችው አውቃ ነው። በፍጹምና በማርታ መካከል መቀራረብ እንዲኖር ለማድረግ እየሞከረች ነው። ይሄ ነገር ደግሞ ማርታ ገብቷታል።
ራሄል በትንሽ ነገር ትጨነቃለች፣ እኔ ደህና ነኝ በማለት ደህና እንደሆነች ማስመሰል ሞከረች። እሱ ግን ደህና ለመሆኗን አውቋል። ከደቂቃዎች በፊት እያለቀሽ እንደነበር አይኖችሽ ይናገራሉ፣ ለመደበቅ አትሞክሪ ሲላት አንገቷን አቀረቀረች። የወሰንሽው ውሳኔ እንደጸጸተሽ ከሁኔታሽ መረዳት ችያለሁ። ከለመዱት ሰው መራቅ ከባድ እንደሆነ አውቃለሁ፣ ግን ውሳኔሽ ትክክል ስለሆነ የሚሰማሽን ስሜት እንደምንም መቋቋም ይኖርብሻል ሲላት አምቃ ይዛ የነበረውን እንባ ለቀቀችው። በጭራሽ አልቻልኩም። አሸናፊ ህይወትን እንድኖራትና እንዳውቃት አድርጎኛል። ጠረኑን፣ አስተቃቀፉንና እርዳታውን ለምጄዋለሁ። እሱ አብሮኝ ካልሆነ የምወድቅ ይመስለኛል አለች። ለዚህ ሰው ለምን ይሄንን እንደምትነግረው አታውቅም፣ ግን ውስጡ ያለውን ስሜት እየነገረችው ነው። አዎ በጣም ይከብዳል፣ ግን በጊዜ ሂደት አሁን የሚሰማሽን ስሜት ትረሻለሽ። ይህ ስሜትሽ አብሮሽ አይቀጥልም፣ ከቀን ወደ ቀን እየደበዘዘ ይሄዳል አላት። ፍጹም ማርታን ለምሳ ይዟት ወጣ። ካለችበት ስሜት እንድትወጣ በሚችለው ነገር እንደሚያግዛትና ከጎኗ እንደሚሆን ሲነግራት በፈገግታ ተመለከተችው። በጣም አመሰግናለሁ። ውስጥ ያለውን ስሜት የምተነፍስበት ሰው አልነበረኝም። ከጎኔ ስለሆንክ በድጋሚ አመሰግናለሁ አለችው። ማርታ ሚስጥሯን የምታጋራው ለራሄል ሳይሆን ለፍጹም ሆነ። እሱም ሁል ጊዜ ከጎኗ አይጠፋም። በከባዱ ጊዜዋ አብሯት ሆነ። ካለችበት ስሜት ለመውጣት እየታገለች እያለ አሸናፊ ወደ እሷ ተመለሰ። ይደውልላታል፣ ሊያገኛት ይሞክራል። እሷ ግን ከሱ እየራቀች ነው። አሁን አሸናፊ በተራው እሷን ለማግኘት መታገል ጀመረ። እየደወለ ሲጨቀጭቃት ለመጨረሻ ጊዜ ልታናግረው አሰበች። ልታናግረው እንደሆነ ለፍጹም ነገረችው። አብሬሽ እንደሄድ ከፈለግሽ ዝግጁ ነኝ አላት። ለዚህ ቅንነቱ አመሰገነችው። ግን ብቻዋን መሄድ ነበር የፈለገችው። ሁልጊዜ የሚገናኙበት ቦታ ተገናኙ። ማርታ አሸናፊን ስታገኘው በፍርሃት ልቧ እየመታ ነበር። ከዚህ በፊት እሱን ስታገኘው ሰላም ይሰማት ነበር፣ ፍርሃቷ ይጠፋ ነበር። አሁን ግን በተገላቢጦሽ ሆኗል። የሚበላ ነገር አዘዥ አላት። እሷ ግን ምንም ነገር መቅመስ አትፈልግም። ለምንድነው እየደወልክ የምትረብሸኝ? ከዚህ በፊት የሰራነውን ስህተት አርቀን ቀብረነዋል። ከዚህ በኋላ የልጅ ጓደኛ ብቻ ነኝ። አዲስ ህይወት ጀምሬያለሁ። ስለዚህ እባክህ አትረብሸኝ ስትለው ፊቱ በአንዴ ጽልመት ለበሰ። ምን አዲስ ህይወት ጀምሬያለሁ ነው ያልሽው? ከማን ጋር ነው የጀመርሽው? በማለት አስፈሪውን ፊቱን አሳያት። ማርታ ደነገጠች። በውስጧ ለምን ብቻዬን መጣው? ከፍጹም ጋር ነበር መምጣት የነበረብኝ እያለች ነው። ለረጅም ዓመት እኔ ነበርሽ እኮ። አሁን እኔ እንድጠየኝ አድርጎ አዲስ ህይወት ያስጀመረሽ ማን አባቱ ነው? በማለት ድጋሚ አፈጠጠ። ማንም ይሁን ማን አይመለከትም፣ ከዛ ጨለማ ህይወት እንደወጣ አድርጎኛል ስትለው የንዴት ፈገግታ አሳያት። የጨለማ ህይወት አልሽ? በጣም ትገርሚያለሽ። አሁን ሁሉም ሲስተካከልልሽ የጨለማ ህይወት አልሽው አይደል? ግን እኔ ህይወትሽ ብርሃን እንዲሆን አድርጌልሻለሁ። እኔ ባላግዝሽ ዩኒቨርሲቲ ገብተሽ አትማሪም ነበር፣ የቤተሰብሽም ህይወት እንደዚህ አይቀየርም ነበር ሲላት ይበልጥ ተበሳጨች። ይሄ ሰው ይሄንን ሁሉ ነገር ያደረገላት በነፃ አይደለም። ሴትነቷን አስከፍሏታል፣ ጊዜዋን ሰውታለች። ግን እሱ አሁንም እኔ ባለውለታሽ ነኝ እያላት ነው። ግን አንገቷን ደፍታ አዎ የምከፍለው ውለታ አለብኝ አላለችውም። ቀና ብላ አይኑን እያየች ምንም አይነት ውለታ የለብኝም፣ ከዚህ በኋላ እንድትተወኝ እፈልጋለሁ አለችው። አነጋገሯ ድፍረት የተሞላበት ነው። ከፍጹም ጋር መቀራረብ ከጀመረች አጭር ጊዜ ቢሆናትም ብዙ ነገር እንድትለወጥ አድርጓል። ማርታ ከመፍራት ወጥታ ማስፈራራት ጀመረች። አርፈ የማትቀመጥ ከሆነና መከበር ካልፈለግ ሁሉንም ነገር ለቤተሰብ እናገራለሁ ስትለው ከት ብሎ ሳቀ። እኔ እንደሆንኩ ከመጀመሪያውም ስሜ ጠፍቷል። ቅምጥ እንደነበረችኝ ሁሉም ያውቃሉ። ይቅርታ ጠይቄያለሁ። አሁን ያንን ለማካካስ ብዙ ነገር እያደረግኩ እንደሆነ ራሄል ታውቃለች።
ግን የኔ ቅምጥ አንቺ መሆንሽን ስታውቅ ምን የምትልሽ ይመስልሻል? ጓደኝነታችሁ ገደል ይገባል። ስራ ቦታሽ ድረስ መታ በሰው ፊት ታዋርድሻለች። ስለዚህ እኔ ሳሎን አንቺ ነሽ የምትጎጁ በማለት ለመሄድ ከተቀመጠበት ተነሳ። ይህንን ባዶ ድፍረት የሰጠሽን ወጠጤ ከአንቺ እንዲርቅ ብታደርጊው ጥሩ ነው፣ ካልሆነ በጣም ይጎዳል ሲላት ውስጧ ተሸበረ። ከዛች ቀን በኋላ ነበር የማርታ ፈተና የጀመረው። ከቤተሰቦቿ ጋር የምትኖርበት ቤት በሷ ስም እንደሆነ ነበር የምታውቀው፣ ግን አይደለም፣ የአሸናፊ ቤት ነው። በሷ ስም እንደሆነ የውሸት ወረቀት አሰርቶ ነበር የሰጣት። በጣም ተናደደች፣ ግን አሁንም ተስፋ ቆርጣ እሱን ይቅርታ መጠየቅ አትፈልግም። ቤት ተከራየች። ወላጆቿ በስተርጅና እንደዚህ አይነት ነገር ውስጥ መውደቃቸው ይበልጥ አሳዘናት። ችግር የለውም እየሰራው ስለሆነ ሁሉንም ነገር ለውጠዋለሁ አለች። ግን ስራዋንም አጣች። ራሔል ምን እየተፈጠረ እንደሆነ አልገባትም። ቤቱ የማን ነበር? ቢንያም እንደገዛልሽ ነበር የነገርሽኝ። ደግሞ ስለምንድን ነው ከስራ የተባረርሽው? በማለት ጠየቀቻት። ማርታ እውነቱን መናገር አትችልም፣ ምክንያቱም የልብ ጓደኛዋንም ማጣት አትፈልግም። አሸናፊ ይህንን ካደረገ በኋላ ደወለላት። ድሮም የማይገባሽን ነበር የሰጠውሽ፣ ያንቺ ቦታ ይሄ ነው ብሎ ተሳለቀባት። ይቅርታ ጠይቃ እንደ በፊቱ የሱ ብቻ መሆን ከቻለች ያጣችውን ነገር ድጋሚ እንደምታገኝ ነገራት። እሷ ግን በሱ መሸነፍ አልፈለገችም። ተሰራበት ወደ ነበረው ድርጅት ሄደች። የድርጅቱን ባለቤት ለማናገር ቀጠሮ ማስያዝ ነበረባት። እሷ ግን ቀጠሮ መጠየቅ አልቻለችም። ጸሐፊዋ እንዳትገባ እየነገረቻት፣ እሷ ግን በሩን ከፍታ ገባች። ሰውየው በመገረም እየተመለከታት ነው። ወይዘሪት ማርታ፣ ስርዓት የሚባል ነገር አለ። ከመግባትሽ በፊት ቀጠሮ ማስያዝና በር ማንኳኳት ነበረብሽ ሲላት፣ በጣም ይቅርታ በማለት አሁን ያደረገችው ነገር እሱንም ሆነ ድርጅቱን ንቃ ሳይሆን የህይወት ጉዳይ ስለሆነባት እንደሆነ ነገረችው። እዚህ ድርጅት የቀጠርከኝ አሸናፊ እባክህ ብሎ ስለጠየቀህ ነበር አይደል? አለች። እሱም ተሽከርካሪ ወንበሩ ላይ ወደ ኋላ ተለጥጦ ተቀመጠ። አዎ አሸናፊ ወዳጄ ነው፣ እንድቀጥርሽ ጠየቀኝ፣ እኔም ቀጠርኩሽ። አሁን ደግሞ እዚህ እንድትሰሪ አልፈለገም ሲላት አይኗን ባሞላ። ለሱ ብለህ ብትቀጥረኝም ስራዬ ላይ ምን ያክል ጎበዝ እንደሆንኩ ጠንቅቀህ ታውቃለህ። ለዚህ ድርጅት ዕውቀቴንም ጉልበቴንም ሰስቼ አላውቅም። አሁን በእኔ ቦታ ሌላ ሰው ልትቀጥሩ ነው። ስለዚህ እንደ አዲስ ፈተና ልውሰድና ካለፍኩ እንድትቀጥረኝ ልጠይቅህ ነው የመጣሁት። ምክንያቱም ሙሉ ቤተሰቤ የኔን እጅ ነው የሚጠብቀው በማለት እግሩ ላይ ወደቀች። ሰውየው ደነገጠ። ከአሸናፊ ጋር ለረጅም ዓመት ጓደኛ ናቸው። ከሱ ጋር መቀያየም አይፈልግም። በሌላ በኩል ማርታ በጣም ጎበዝ ሰራተኛ እንደሆነች አይቷል። ስራዋን በአግባቡ የምትሰራ ሴት ናት። ቤተሰቧን የምታስተዳድረው እሷ መሆኗንም እየነገረችው ነው። ወደ ስራሽ ትመለሻለሽ ብዬ ቃል አልገባልሽም፣ ግን ላስብበት አላት። ይሄ ንግግር ለሷ ትልቅ ተስፋ ነው። ከድርጅቱ እንደወጣች ለፍጹም ደውላ ሰውየው ቃል እንደገባላት ነገረችው። እሱም ጭንቀቱ ትንሽ ቀለል አለው። ቢችልና ቢያግዛት ደስ ይለው ነበር፣ ግን እሱም ተቀጥሮ ነው የሚሰራው። የነበረውን ተቀማጭ ገንዘብ አውጥቶ ሊሰጣት ሞክሮ ነበር። እሷ ግን አልቀበልም አለችው። ራሔልም ድርጅቱ ውስጥ እንድትቀጠር አባቷን እያናገረች ነው። አሸናፊ ግን እንኳን የራሱ ድርጅት ይቅርና ሌላ ድርጅት ውስጥም እንዳትሰራ እያደረጋት ነው። ማርታ ሰውየው ይደውላል ብላ ሌላ ስራ መፈለጓን አላቆመችም። ፍለጋዋን ቀጥላለች። አንድ ድርጅት የሥራ ማስታወቂያ ወጣ። ፈጣሪ እንዲረዳት ጸልያ ነበር ሄደችው። ተመዝግባ የዛኑ ቀን እዛው ተፈተነች። ማለፍና መውደቋን የምታውቀው ከ5 ቀን በኋላ ነው። እንደማታልፍ ውስጧ እየነገራት ነው። ምክንያቱም የሥራ ልምድ ያላቸው ከሷ ጋር ተፈትነዋል። እሷ ለረጅም ጊዜ በዚህ ሙያ ብትሰራም የሥራ ልምድ ግን አልጻፈላትም። ከዚህ ሥራ ይልቅ ሰውየው ይደውልልኛል ብላ ተስፋ አድርጋለች። ብትጠብቀው አይደውልም።
አሸናፊ ማርታ እግሩ ላይ ወድቃ ይቅርታ እንድትጠይቀው መከራዋን አብዝቶታል። ልጁ ለሷ በጣም ስትጨነቅ እየተመለከተ ነው። በሌላ ሰው ሕይወት ለምንድን ነው ይህን ያክል የምትጨነቂው? በማለት በቁጣ ጠየቃት። አባዬ ማርቲ ሌላ ሰው ነው እንደ የምትባለው? እሷ እኮ እንደ እህቴ የማያት ቤተሰቤ ናት። ብችልና ባግዛት ደስ ይለኝ ነበር፣ ግን አሁን እኔ ምንም እያደረኩላት አይደለም። ከኔ በተሻለ በቅርቡ ያወቃት ፍጹም እየረዳት ነው አለችው። አሸናፊ ልጁ የተናገረችው ነገር ጆሮ ላይ ያቃጨለበት። ፍጹም ማን ነው? ለሷ ምኗ ነው በማለት ጠየቃት። እሷም ፈገግ ብላ ፍጹም ጓደኛችን ነው፣ ግን ምናልባት በቅርቡ ለማርታ ሕይወት አጋሯ ሊሆን ይችላል ብላ ይባስ እንዲደነግጥ አደረገችው። ራሔል ይህንን ነገር ለአባቷ መናገር አልነበረባትም። ምክንያቱም ከሁለት ቀን በኋላ ፍጹም ባላወቀው ምክንያት ከስራው ተባረረ። አለቆቹ ጋር ሄዶ የተባረረበትን ምክንያት ጠይቆ ነበር፣ ግን ከአለቆቻችን የመጣ ትዕዛዝ ነው ብለው መለሱት። ማርታ ግን እዚህ ነገር ላይ አሸናፊ እንዳለበት ወዲያው ነበር ያወቀችው። በእኔ ምክንያት አንተ መበደል የለብህም፣ ሂጄ አናግረዋለሁ ስትል አስቆማት። እሱም የሚፈልገው ሄደሽ እንድትለምኙ ነው፣ ስለዚህ የሚፈልገውን አታድርጊለት ብሎ አስቀራት። እሱም ሌላ ሥራ መፈለግ ጀመረ። ማርታ እድሏ ቀንቶ ፈተና የተፈተነችበት ድርጅት ደውሎ ፈተናውን እንዳለፈችና በነጋታው መታ ውል እንድትፈራረም ነገራት። ከልቧ ጸልያ ነበር፣ ተሳካላት። ሥራ መቀጠሯን ከፍጹም ውጪ ለማንም አልተናገረችም። ለራሔል ልትነግራት ነበር፣ ግን ለአባቷ ትነግረዋለች ብላ ፈራች። አሁን ነገሮች ተስፋ እንዲኖራት እያደረጉ ነው። ፍጹምም ሌላ ድርጅት ውስጥ መስራት ጀመረ። ማርታ ሰፋ ያለ ቤት ተከራይታ ቤተሰቦቿ ያለ ሰቀቀን እንዲኖሩ አደረገች። በስራዋ በጣም ታታሪ ናት። ገና ስራ ከመጀመሯ ካለቃዋ አድናቆት አግኝታለች። አለቃዋ ሴት ናት፣ በጣም ጠንካራ ሴት። ብዙ ነገሮችን አልፋ አሁን ላለችበት ክብር የበቃች ልምድና ክብር ያላት እንቁ ሴት እንደሆነች ብዙዎች ይመሰክሩላታል። አሸናፊ እንደለመደው ወደዚህ ሴት ቢሮ ጎራ ብሎ ማርታን እንድታባረራት ለማድረግ ሞክሮ ነበር። ነገር ግን ይቺ ሴት ማርታን ከማባረር ይልቅ ምክትሏ አድርጋ አስቀመጠቻት። ይሄ ቀን ለማርታ የማትረሳው ቀን ነው። ከሥራ እንደወጣች ለፍጹም ደውላ እንገናኝ፣ የምነግርህ አስደሳች ነገር አለ አለችው። እሱም ከሥራ እየወጣ ስለነበር እሷን ማግኘት ፈልጓል። በየቀኑ ቢገናኙም ተነፋፍቆ እንደተገናኘ ሰው ነው የሚተቃቀፉት። ማርታ የተሰማትን ደስታ ለመግለጽም ጭምር አጥብቃ አቀፈችው። ምን ተፈጥሮ ነው እንደዚህ እንደ ፀሐይ እንድታበር ያደረገሽ? በማለት ለመስማት ጆሮውን አቆመ። እሷም በደስታ እየተፍለቀለቀች አሸናፊ አለቃዬ ከሥራ እንድታባረረኝ ጠየቃት፣ እሷ ግን ከማባረር ይልቅ ምክትል ሥራ አስኪያጅ አደረገችኝ በማለት ደስታዋን አጋራችው። እሱም ደስ ብሎታል። እሷ እንደዚህ በደስታ ስትፍለቀለቅ ሲያት ልቡ በፍጥነት መምታት ጀመረ። ደስ በሚል ፈገግታ እየተመለከታት ነው። ደስታ አስክሯታል። እንደ ሕፃን ስትፍለቀለቅ ታሳሳለች። አተኩሮ ሲመለከታት ደስታዋን መግለጿን ገታ አድርጋ እንደ ሕፃኑን ኩባህ አይደል? በጣም ይቅርታ፣ ለመጀመሪያ ጊዜ አሸናፊ ሲያግዘኝ በራሴ መቆም ስለቻልኩ ተደስቼ ነው አለችው። ከመጀመሪያው ያሰው ያስሩ ስለያዘሽ ነው እንጂ ለመቆም የማንም እገዛ ያስፈልግሽም ነበር። ጥንካሬና ችሎታ አለሽ ሲላት ይበልጥ ውስጧ በደስታ ተሞላ። እጇን እጁ ላይ ጣል በማድረግ ለሁሉም ነገር አመሰግናለሁ፣ ፈጣሪ አንተን ወደ ሕይወቴ የላከ በምክንያት ነው ብላ አመሰገነችው። ጉንጮቿን በመዳፉ ዳበሳቸው። አንቺም ወደ ሕይወቴ የመጣሽው በምክንያት ነው። የመጀመሪያ ቀን ሳንተዋወቅ ሚስጥርሽን ስታካፍይ ነበር ለየት ያለ ሴት እንደሆንሽ ያወቅኩት። ስልክ ሳንለዋወጥ መለያየታችን አሳዝኖኝ ነበር። ድጋሚ እዛ ቦታ የማገኝሽ ስለሚመስለኝ መላለስ ነበር። እዛ ቦታ ባላገኝሽም ፈጣሪ በሌላ መንገድ ካንቺ ጋር አገናኘኝ። ድጋሚ ሳገኝሽ በጣም ደስ ብሎኛል አለ። ፈጣሪ ድጋሚ አንቺን ያገናኘኝ በምክንያት ነው ብዬ አሰብኩ። ምናልባት የወደፊት ሕይወቴን በብርሃን የምትሞላው ሴት እቺ ትሆናለች በማለት
ለራሴ ነገርኩት ብሎ ፍጹም ለማርታ ስሜቱን ሲነግራት የማታቀው አዲስ ስሜት ተሰማት። ሁለቱም ተዋደዋል፣ ግን በግልጽ አልተነጋገሩም። በተለይ እሷ የሚሰማት አዲስ ስሜት እንድትፈራ እያደረጋት ነው። ቤት ከገባች በኋላ አልጋዋ ላይ ጋደም ብላ ከፍጹም ጋር ያወራችውን ድጋሚ በሐሳብ ገረበችው። አሁን ነገሮች ጥሩ አቅጣጫ እየያዙ እንደሆነ እየተሰማት ነው። ግን አንድ የቀረ ነገር አለ። እሱም የአሸናፊን ጉዳይ መቋጨት አለባት። የሰራችውን ስህተት ድጋሚ አትደግመውም። ሕይወቷ ውስጥ ምንም አይነት ውሸት እንዲኖር አትሻም። ስለዚህ ለዓመታት የደበቀችውን ነገር ለራሔል ለመናገር አሰበች። ስትነግራት ከእሷ ጋር ያለው ግንኙነት እንደሚበላሽ ታውቃለች፣ ግን ደግሞ መናገር አለባት። በረፍት ቀናቸው ተገናኙ። ለመናገር ፈራች፣ ግን ሳልነግራት አልመለስም ብላ ቆርጣለች። በጣም እንደምወድሽና ከጓደኛም በላይ ቤተሰቤ እንደሆንሽ ታውቂያለሽ ብላ መግቢያዋን በፍቅር ገልጻ ጀመረች። ራሔል የዛሬው የማርታ ንግግር ለየት ስላለባት ዛሬ ምን ሆነሻል አለቻት። ያኔ ልጅ እያለን በመካከላችን ምንም መደባበቅ አይኖርም ብለን ቃል ተገባብተን ነበር፣ ግን እኔ ያንን ቃል መጠበቅ አልቻልኩም ብላ ለመናዘዝ ተዘጋጀች። ራሔል አሁን ለመስማት ጓጓች። እኔ የማላውቀው የደበቅሽኝ ነገር ምንድን ነው? እርግጠኛ ነኝ ከፍጹም ጋር ፍቅር ጀምረናል ልትይኝ ነው ብላ ግምቷን ነገረቻት። አይደለም፣ ለዓመታት የአባትሽ ቅምጥ የነበርኩት እኔ ነበርኩ። ውጩን የሚረዳኝ ቢንያም የሚባል ሰው አልነበረም በማለት ለረጅም ጊዜ የተሸከመችውን ኃጢአት ተናዘዘች። ራሔል በዝምታ ደርቃ እየተመለከተቻት ነው። የነገረቻት ነገር በጣም ከባድ ነው። እንደ እህት የምታያት ጓደኛዋ የአባቷ ቅምጥ መሆኗን አወቀች። የወላጆቿ ትዳር ሊፈርስ የነበረው በእሷ ምክንያት እንደሆነ ስትሰማ የምትናገረውና የምታደርገው ነገር ጠፋባት። በንቀት ዓይን ተመለከተቻት። ከዛች ሰዓት በኋላ አብራት መቆየትም ሆነ ከእሷ ጋር መነጋገር አልቻለችም። ተነስታ ትታት ሄደች። ማርታ የራሔል ሁኔታ ስላስጨነቃት ራሔል ሁሉንም ነገር አውቃለችና ያለችበት ሁኔታ ጥሩ አይመስለኝም አናግራት በማለት ለአሸናፊ የጽሑፍ መልእክት ላከችለት። ማርታ ለራሔል ስትነግራት የሚቀላት መስሏት ነበር። ነገር ግን ይባስ ጭንቀት ውስጥ አስገባት። ፍጹም ግን እንኳን ነገርሻት ውሸት ተደብቆ አይቀርም፣ አሁን ባትነግሪያትም አንድ ቀን መውጣቱ የማይቀር ነበር ብሎ ያደረገችው ነገር ትክክል እንደሆነ እንዲሰማት አደረገ። ራሔል የአባቷንም ሆነ የማርታን ፊት ድጋሚ ማየት አትፈልግም። ሻንጧን ይዛ ከቤት ስትወጣ አሸናፊ ደረሰባት። እግሯ ላይ ወድቆ እያለቀሰ ይቅር እንድትለው ጠየቃት። እሱ ብቻ ሳይሆን ተበዳዩ እናቷም አትሂጂ ብላ ተንበርክካ ለመነቻት። ወላጆቿ እግሯ ላይ ወድቀው ሲያለቅሱ እነሱን ተራምዳ መሄድ ከበዳት። የሆነው ሆኗል። ያለፈውን መቀየር አትችልም። ግን ይህንን አጋጣሚ ተጠቅማ አባቷ ድጋሚ ስህተት እንዳይሰራ ማድረግ ትችላለች። ይቅር የምልህ ድጋሚ እንደዚህ አይነት ነገር እንደማታደርግ ቃል ከገባህልኝና እማዬንም እኛ ልጆችንም የምትክስ ከሆነ ብቻ ነው አለችው። እሱም የጸጸትን ባያነባ ያለችውን ለማድረግ ቃል ገባላት። ራሔል ለአባቷ ይቅርታ ብታደርግም ለማርታ ግን ይቅርታ አላደረገችላትም። ማርታ ልታናግራት ሞክራ ነበር። የራሔል ምላሽ ለአባቴ ይቅርታ ያደረኩለት ቤተሰቤ ስለሆነ ነው፣ አንቺ ግን ቤተሰቤ አይደለሽም፣ ባዳነትሽን ቀድመሽ ያሳወቅሽኝ አንቺ ነሽ፣ ስለዚህ እየመጣሽ አትረብሽኝ አለቻት። ከዛ ቀን በኋላ ማርታ ወደ ራሔል መሄድ አቆመች። ማርታና ፍጹም የፍቅር ግንኙነት ጀመሩ። ሁለቱም በስራቸው ውጤታማ ሆነዋል። የሰርጋቸው ቀን ሲቃረብ ማርታ እጅግ ከፋት። የሰርጓን ቀን ያለ ራሔል እንዴት እንደምታሳልፈው አሰበች። ጨለማ መስሎ ታያት። ሰርጉ ከመድረሱ በፊት ወደ ራሔል በመሄድ አናገረቻት። ሕይወቴን ያላንቺ ለመኖር አላቀድኩም። ህልሜ ውስጥ ሰፊ ቦታ አለሽ።
ስለዚህ ያላንቺ ምንም ነገር ማድረግ አልችልም። ሌላው ቢቀር የሰርጌ ቀን አብረሽኝ ሁኚ በማለት ሲቃይ የተናነቃት ለመነቻት። ራሔል ግን በከባዱ ስለተጎዳች የማርታን ነገር ከውስጡ አውጥታ ጥለዋለች። ይቅር ብዬሻለሁ፣ ግን እንደ በፊቱ መሆን አንችልም። የኔና ያንቺ ጓደኝነትና ቤተሰባዊነት ተቋጭቷል ብላ መለሰቻት። አትጨክንብኝም፣ የሰርጌ ቀን ትመጣለች ብላ ጠብቃ ነበር። ግን ራሔል ሰርጉ ላይ አልተገኘችም። ማርታ ራሔልን እንዳጣቻት አምና ተቀበለች። ይቅርታ የማይጠግነው ስብራት አለ። ይቅርታ የማይሞላው የጎደለ እምነት፣ የታጠፈ ቃል አለ። ማርታ ሕይወቷን ለማስተካከል የመረጠችው መንገድ ስተት ነበር። ያ ስተት ደግሞ ብዙ ዋጋ አስከፍሏታል። ከከፈለችው ዋጋ አንዱ የልብ ጓደኛዋን ማጣቷ ነው። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮች እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።